ሰውየው አሁንም ለውጥ ናፍቃለሁ ባይ ነው። በጠቅላይ ሚኒስትር አብይ የስልጣን ዋዜማ በድህረ 2010 የመጀመሪያዎቹ ወቅቶች ይሆናሉ ያልኳቸው ነገሮች ሁሉ ውሃ በልቷቸዋል የሚለው ጀዋር መሐመድ እኔ ያሻግራቸዋለሁ የሚለው የጠቅላይ ሚኒስትሩ ቃል በወቅቱ ካማለላቸው ፖለቲከኞች አንዱ እንደነበር ጊዜ ምስክሩ ነው አሳይቷል። መርቸዋለሁ በሚሉት ለውጥና አሻግሬዋለሁ ያሉትን መሪ ከፊት አሻግሬ ያቆምኳቸው እኔ ነኝ የሚሉት የድሙጋው ፖለቲከኛ በእርግጥም መሻገርን ባለመቻል በፖለቲካ ማዕበል የፈርዖንና የተከታዮቹን ግብር ደርሶባቸው በፖለቲካው ቀይ ባህር ይሰምጡ ዘንድም ተገደዱ። እሳቸውም ሆኑ የበዛው ማህበረሰብ ሙሴያችን ሲሏቸው የነበሩት አብይም በአመታት ልዩነት የፈርዖንን ገጸ ባህሪ ተላብሰው ጀዋርን ጨምሮ የፖለቲካ ቢጤዎቹን አስረው ፈተውም ከሀገርም አሳደዱ። ከሰሞኑ በአንድ የዩቲዩብ ቻናል ላይ ከ2 ሰዓት የበለጠ ማብራሪያን በሰጠበት ቃለ መጠይቁም ያለፈውን አንስቶ ቁጭቱን በግልጽ ያሳየው ጀዋር ከዚህ በኋላ የኢትዮጵያ ፖለቲካ መድሃን ከብልጽግና መንጋጋና ከጥቂቶቹ እጅ ካልወጣ በቀረ በ20ኛው ክፍለ ዘመን በቻይና በማኦ ዜዶንግ ከተደረገው ሎንግ ማርች ደቡብ አፍሪካም የአፓርታይድን ግፍ ለመከላከል ከወሰደባት እልፍ ዓመታት የበለጠ ጊዜን ኢትዮጵያ ትፈልጋለች፣ በዛም ልታልፍ ትችላለች ብሏል። በአያቶላነት ማዕረግ በማንዴላ ማይን ለሚያዩት እንደ ሁኔታው ሆኖ ያሳየው ጀዋር መሐመድ ባደረገው ነገር አልጸጸትም ቢልም የብልጽግና መንበርን ለተቆናጠጡት ሰዎች መደላደሉን ፈጥሮ መጥቷልና ሊጸጸትና ሊጠየቅ ይገባል የሚሉ ድምጾች መሰማታቸው አልቆመም። አሁንም ከአባልነት ያለቀቀው ኦፌኮ ከሰሞኑ ከኦነግ ያደረገውን የፖለቲካ ውልና ጋብቻ ብሎም የኢሊሌ ሆቴል ምክር መሳተፍ ችግር የለውም ቢልም የብልጽግና መንግስት ግን ስብሰባውን ያዘጋጀበት መንገድ ውስጥ ወይራዊ ፖለቲካዊ ድብቅ ዓላማ ያለው ስለመሆኑ ሳያቅማማ ተናግሯል። የኦሮሞ ፖለቲከኞች የትግል ማዕከል የፖለቲካ ስበትና ማንቀሳቀሻ የሆነው የይገባኛልና የመሬት ቦታዎች ጉዳይን ያነሳው ወጣቱ ፖለቲከኛ ሞያሌ፣ ድሬዳዋም ሆነ አዲስ አበባ የሁሉም ናቸው ሚል ለየት ያለና ከተለመደው ንፍቀ ክበብ ወጣ ያለ አስተሳሰብን ለማንጸባረቅ ሞክሯል። እሱ በመራው ሰልፍ የሞቱትን ባያነሳም በሱ ጥሪ እልፍ አንገቶች በሜጫ መቆራጣቸውን ባይጠቅስም መሪዎች በቀደዱት ጎርፍ መጓዝን እናቁም ብሏል። ይህ ሲሆን ደግሞ ቆም ብሎ ማሰብና የሰከነ ፖለቲካን ማራመድ ይገባል ያለው ፖለቲከኛው ቆም ብሎ ስለማሰብ አብዝቶ ሲሰብክም ተስተውሏል። ብዙዎች ብዙ የሚሉት የሚናገረውን በጥርጣሬ የሚመለከቱት ታዛቢዎቹን በሚመለከት በዚህ ቃለ መጠየቅም ያነሳቸውን አነጋጋሪ ነጥቦች አካተን ሰሜን ተሻግሮ ስለ አቶ ጌታቸው ረዳና ስለ ዶክተር ደብረጽዮን ገብረ ሚካኤል ያለውን የፖለቲካ መስቀልቀል ኤርትራን በማካተት የያዘውንና ያነሳውን ጉዳይ በአዲስ ማለዳ ትንታኔ የምንመለከት ይሆናል። አብራችሁን ስትቆዩ የሚባክን ደቂቃ የሚያልፋችሁም ሰከንድ እንደማይኖር በመተማመን ነው። እየተፈጠሩ ላሉ ችግሮች ከጠቅላይ ሚኒስትር አብይ አህመድ ውጪ ማን ሊጠየቅ ይችላል ሲል በጥያቄ መልክ ጠቅላዩን በመኮነን ማብራሪያውን የሚጀምረው ጀዋር ጌታቸው ረዳን ከደብረ ጽዮን ጋር በማጋጨት ኤርትራንም በማካተት የእልቂት ቀጠናን በመፍጠር እጁን ወደ 4 ኪሎ ይቀስራል። በታንዛኒያ ከኦሮሞ ነጻነት ግንባር ጋር የተደረገው ድርድር እንዳይሳካ በአማራ ክልል ካሉ ታጣቂዎች ጋርም በወደ ሰፊነት ላለመወያየት ዋነኛው ምክንያት ጠቅላይ ሚኒስትሩ ናቸው ሲልም ይከሳል። ጀዋር በኢትዮጵያ የፖለቲካ ብቅ ያለበት ሰዓት ቢቆይም በመጀመሪያም ሆነ በሁለተኛ ደረጃ ትምህርቱ በተማረባቸው ድሙጋም ሆነ ጭላሎ፣ አዳማም ሆነ ሲንጋፖር ሆነ ድምጹ አልተሰማም። የፖለቲካ ሂሳቡን ሰርቶ ሲያበቃ የበግ ለምድ ለምሶ ብቅ አለ ለሚሉት ኮናኞቹ እሱ የበግ ለምዱን ለብሶ እንዳልመጣ ማንንም እንዳላስገደለ ቢነገርም አሁንም ነገሮቹን ቀጥሏል። በሚኒሶታ ያለመውን ቅጀት ይዞ በዋሽንግተን ዲሲ ላይ ሲያደርስም ባነነ ቅጀቱም እዛ ፈነዳ ለሚሉ ሰዎች እኔ ኦሮሞን ለብቻ ልጠቅም አልቻልኩም፣ ኦሮሞ ፈርስት በሚለው ንግግርም ልወቀስ አይገባም የሚለውን የእፍረትና የትዝብት ናዳ ለመበጣጠስ ዛሬም አልቦዘነም። ከዛ በፊት ስሙ ተሰምቶ ማያውቀው እስከ ዲሲ ጉዞ ድረስ የኦሮሞ ህመም አይሰማውም የሚባለው የነበረው ጀዋር ሁሉንም የምትይዝ አንድ ኢትዮጵያን መፍጠር የሁላችንም ዓላማ ሊሆን ይገባል የሚለው ድምጹን በደንብ እያሰማ ነው። ምሁር በአገር የጠፋ እስኪመስል ድረስ መድረኩን እሱ ብቻ ተቆጣጠረው። ቪኦኤ፣ አልጀዚራ፣ ሲኤንኤንና ዶቼ ቬለ ላይ ሳይቀር እየወጣ የእኛ ጣፋንታ እስኪበቃ ነገረን። ወጣቱ ምሁር አንቱ የተባሉ የኢትዮጵያ ጉዳዮችን ተንታኝ ሆኖ ከረመ። ድምሩን ካወራረደ በኋላ ደግሞ ፊቱን አዟዟሩ አደገኛ ነው። የፍሬቻ ምልክት ሲያሳይ እንደሚታጠፍ መኪና አይነት
ይህ ሰው በስታንፎርድ ዩኒቨርሲቲ የጫነው ዲግሪ ነው ወይስ ድንጋይ እስኪያስብል ድረስ በዘርና በሃይማኖት በፖለቲካም ፈነዳ የሚሉ አሁንም ድረስ ያልበረዱና በጥርጣሬና በጥያቄ የሚታዩ የፖለቲካ እይታዎች ቢበዙበትም ወጣቱ ፖለቲከኛ ግን ይናገራል። እኔ አሁንም ቢሆን በፖለቲካውም አይን ሆነ በሁሉም ነገር አቃፊ መሆን ነው። ከብስለት አይን ከፖለቲካ ለመዳበር ምንጭ በመጡ ነገሮች ግን ይቅርታዬን አሰምቻለሁ። ለዛም ቢሆን የሄድኩበት መንገድ የሚጎረብጥ ነው ብዬ አላሰበም ሲል ፍርጥምም ቀጨምም ብሎ መናገሩን ቆይቷል። አሁን ነገሮች የተለወጡ መስለዋል። አልጸጸተም ሲል ካስመረቀው መጽሐፍ በኋላ ጀዋር የተለየ የፖለቲካ ብስለትና የተለየ አተያይ ይዞ መጥቷል የሚሉት ገነን ብሎ መሰማት ጀምሯል። በእርግጥም ጀዋር አልጸጸተም ያለበት ጉዳይ የቱ ነው ቢለው በብዙ ጊዜ መከራከሪያ ሆኖ ቢቀጥልም እሱ ግን ይቀጥላል። የኔ አልጸጸትም ባይነት ከኢትዮጵያ ሀገረ መንግስት ጋር የተያዘ ሊሆን አይገባም ይላል። እኔ በግልም ይሁን በሄድኩባቸው መንገዶች የራሴ የምላቸውን የፖለቲካ ሂደቶች አካትቼም ይመስላሉ ያልኳቸውንም ነገሮች ይዤ ተጉዤ ይሆናል። ያ ሂደት ሊስማማም ላይስማማም ይችል ይሆናል። አሁን ግን ነገሮች አልፈዋል። 10 ክረምቶችን አሳልፈናል። እኔ በእነዚህ 10 ክረምቶች ብዙ ነገር አይቻለሁና ፖለቲካውን የመረዳት አቅሜም ፈርጠም ብሎ ተሰምቷል ሲል ተሰምቷል። ጀዋር ከሚዲያ ምስረታው ከኦኤምኤን በፊት በብዙ ነገሮች ይታወቃል። በተለይም የሙስሊሞቹን የድምጻችን ይሰማ እንቅስቃሴን እንደመራ እንደ አንድ ሰው ራሱንም በመጻፉ ሲያካትት ታይቷል። አሁን በዚህ ሂደት ውስጥ ብዙ ነገሮች እንደሚከሰቱ ብዙ ነገሮች እንደሚሆኑም እየተሰማ ባለበት ወቅት ግን ጀዋር ኢትዮጵያዊነት አቃፊነት ነው፣ ኢትዮጵያዊነትን ይዞ መቀጠል ለሁላችንም ይበጃል ባይ ነው። በዚህ ሂደት ውስጥ ታዲያ አሁንም እሱ መናገሩን አላቆመም። ከኦፌኮ አባልነት የፋቀኝ ወይም ደግሞ ያስነሳኝ ማን ነው ይላል። ኦነግንም ይሁን ሌሎች ለኦሮሞ ፖለቲካ ተስማምቶ የሚሰሩ ሰዎችን አቅፌ መኖር ያስፈልጋል፣ አቅፎ መኖር መተሳሰብ ግዴታ ነውም ሲል ይደመጣል። በዚህ ሂደት ውስጥ ታዲያ አሁንም ድረስ ለማያምኑት በፖለቲካ አካሄዱ ላይ ጥርጣሬ ላላቸው ሰዎች ጥያቄ አለው። ጀዋር ኢትዮጵያ የምትባል ሀገረ መንግስት እስካልቀጠለች ድረስ ኦሮሞነት ሊቀጥል አይችልም የሚል አዲስ የፖለቲካ ሂደት ይዞ መጥቷል። ታዲያ ሰሜን ተሻግሮ ቦረናም ዘልቆ በዚህ ደግሞ ድሬዳዋንም አዲስ አበባንም ነካክቶ ባነሳው ነገር ሰላም ከሌለ የሰከነ ፖለቲካን ማራመድ ችግር ይሆንብናል ሲል ደጋግሞም አጽንኦት ሰጥቶም ሲናገር ተደምጧል። በዚህ ሂደት የጀዋር አዲስ የፖለቲካ አሰላለፍ ወዴት የሚያመራ ይሆን? እየጠሩ የመጡም ይመስሉ ግን አሁንም ድረስ ብዥታን እየፈጠሩ ነው የሚሉ ነገሮች የሚነሳባቸው የፖለቲካ አቋሞች ውስጥ በተለያዩ ኢንተርቪዎቹ የሚገለጹና የሚታዩ ይሆናል።